ይኸውልህ ጀማል ተረጋጋ ይኸውልህ የትም አትሽሽ ቁጭ በል እሺ ይኸውልህ ተረጋጋ እሺ ይሄ ስራ አሁን እየሰራን ያለው ነው ስራ ታውቃለህ አይደል ከምንም ጊዜ በላይ በጣም ሰው ያስፈልጋል ጥንቃቄ ያስፈልጋል ሰማኛል ሌላ ነገር እንዳይከተልሽ እየሰማኝ የተለያዩ ሰዎችን አስወግጃለሁ ማለት ትላልቅ ባለሀብቶች ራሱ በተደጋጋሚ ከአንድ ሁለት ቲም እየሰማኝ ነው ምን እያረክ ነው አፍን ዝጋና ተራመድ ምንድነው እንዳንተ አይነት ብዙ ቆሻሻ ይቻለሽ ሰማኛለሽ ያስፈራራርሷል እንዴ አረ የለም ማለካ አልገባኝ በምንድነው ከሷ ጋር የምትገናኙት ስልክ ካልተደዋወላችሁ በምንድነው ያለው ነገር የምታወሩት ለምን ያህል ጊዜ ነው ልትገሉት ስትሞክሩ የነበራችሁት አንተም አረ ምንም ነገር የለም ማለካ አንተም ብትሆን እምታቃተን እያንዳንዷን ነገር ተተነፈሰ እንዴት እንደዛ ነገር ይኸውልህ ከዚህ ቦታ ላይ በህይወት ተረጋጋ ጀማል አሁን የት ነው ያለው እዚህ የለም ጀማል ላይ እዚህ የለም አሊያም ደግሞ እነሱ ከነሱ አቅም በላይ የሆኑ ሰዎች ሆነው እንጂ ስራዬ ላይ ደካማ ሰው ትንሽ ሰው የሚባል ነገር በፍጹም አላስገባም ምንም ደቂቃ ማባከነው ነገር የለኝም ይኸውልህ ትሰማኛለህ ሱራፊል እየታገዝኩ ነው እየታገዝኩ ነው አቶ ጀማል በጣም ኃይለኛና ብዙ ሰው እንዳለው እንዲህ በቀላሉም ሊታለል የማይችል አይነት ሰው ስለሆነ ነው ግን ደግሞ እንደ ጋዜጠኛም ሆኖ ትንሽ አቅም ነገር ስለነበረውና ትንሽ አስቸጋሪ ስለነበረ ልጁ መሄድ ያለብንን እየተራመደ ነው ሲቀጥል ምንድነው ረጅም ሰዓት እጄን እንዲምታደርገው እስኪ ና ያለውን ስራ ትባላለህ መስራት ያለብህን ትሰራለህ ተገቢው ክፍያ ይከፈላል ማግኘት ያለብህን ታገኛለህ ምን እያደረክ ነው ይኸውልህ ጀማል ተረጋጋ ይኸውልህ ከኋላ ጫና ያሳደረብህ ሰው ወይም ደግሞ ያስፈራራ ሰው ይኖራል ያንን ነገር ንገረኝ አላመንከኝም እንዴ አንተ እሺ ያ ምንም ነገር የለም እባክህ ተረጋጋ ወርዶች ነው ካሜራማን ስራችን ያስሽ እንዴ ና ካሜራማን ና ሰማኛል ሌላ ነገር እንዳይከተልሽ እየሰማኝ ነው ምን እያረክ ነው አፍን ዝጋና ተራመድ ምንድነው እንዳንተ አይነት ብዙ ቆሻሻ ይቻለሽ እሺ እየሰማኝ ነው ምን አገባኝ ስለዚህ አርፈ የምትቀመጥ ከሆነ ተቀመጥ አይ የምትል ከሆነ ደግሞ ዋጋ ነው የምሰጥ ሰማኛ እየሰማኝ ነው ምን እያረክ ነው እጄን እየሰበርከኝ እኮ ይኸውልህ አስፈላጊ ከሆነ እዚህ ዛፍ ላይ አታጣራ እንዴት የሰው ልጅ እዚህ ዛፍ ላይ አስረክ መሄድ ይችላል ማን ነኝ ብለህ ነው የምታስበው እንደውም አንተን አላስብም የትም አታመልጥም ና ቁጭ በል ዛፍ ምን እያረክ ነው ጋጋኝ ሰማኛለህ ሚይዘህ ምጎተተ እንዳታመልጥ ሚይዘህ መስሎ ከሆነ ችግር የለም አምልጥ ያ ለቅቅ ያለ የፈለከው ማረግ ከኔ ባሰውን ሲገጥም አርፈት መለሳታል የፈለከው ማረግ ትችላለህ እኔ ማቀው ነገር ይኸውልህ ሱራፌል ከኔ ጋር ቀልድ ባጀምር ይሻላል እንዴ አንተ እኮ ነው እየቀለድክ ያለው እኔ ምንም ማቀው ነገር የለም አልኩህ እንዴ ቅድም ሁሉን ነገር እቺ ደካማ ነው ወረኛ ሰራተኛችሁ ወይም ደግሞ ተባባሪያችሁ ነግራኛለች ሁሉንም ጋዜጠኛ ሚካያስን ልታስገድል እንደፈለክ በእናቷ እንዳስፈራራት ገንዘብ እንደሰጣት በእርግጥ እናቷን አግታችሁን አይሁን እሱን አላረጋገጥኩም ሲቀጥል ያለውን በሙሉ ነገር ነግራኛለች ካሜራማን ስልክ እየደወለ ነው ከዚህ እንዳትነሳ አርፈ ቁጭ እሺ ሱራፌል ማለት አሁን ላይ በጣም ንዴት ውስጥና በጣም ደግሞ ጭንቀት ውስጥ ነው ያለው ስለዚህ ባትፈታተነኝና አጉል ነገር ባትፈልገኝ ጥሩ ይመስለኛል ምጠይቀን ቀጥተኛና ትክክለኛ መልስ ብቻ ትነግረኛለህ እየሰማኝ ነው አይ ምትል ከሆነ ደግሞ አሪፍ ወጠብሻ ጋርዶች አሉ እንደምታያቸው ያው ከፊትም በዛ በኩልም ያያቸው አረን ያበሏል እሺ እስከምትል ድረስ ዘግዝቀው ነው የሚገርፉ ስለዚህ ምንም መደበቁ አያስፈልግም አንተም አለቃ ካለክ ጋዜጠኛ ሚካያስንም መግደል የፈለክበትን ምክንያት ሁሉን ነገር በግልጽ ትነግረኛለህ እንዴ ነው ምን አርግ ነው የምትለኝ ወንድ ልጅ አይደለ እንዴ እኔ እዚህ ፈታለል ላይ መጣሁት ልዝናና ነው የመጣሁት እኔ ምንም ማቀው ነገር የለም አልኩ አይደል ለምን አትረዳኝ እርግጠኛ ነህ አዎ እውነቱን ብነግረኝ ላንተም ይሻላል አካል ጉዳተኛ ሆነ እስር ቤት ከምገባ በትክክል ነግረኝ ተባባሪ ነው በመባል ብትከሰስ ይሻላል ላንተም ቢሆን እውነቱን ብትስተናገር የክስ ሁኔታ እንዲቀልል ማድረግ እንችላለን
ስለየትኛው ጉዳይ ነው የምትጠይቀኝ? ጋዜጠኛ ሚኪያስ ለምንድን ነው ማስገደል የፈለክ? እኔ እሱን አላውቅም። አሁን ላይ ትክክለኛ መረጃ ማንነግረንና ማትተባበረኝ ከሆነ እመነኝ አንተ ላይ ለሚደርሰው ነገር ምንም ተጠያቂ አልሆንም። ካሁን በኋላ ምንም ነገር አልለማመጥም። ቀጥታ አሳልፌ ለጋርዶቹ ነው የምሰጠው። እነሱ በሚያናገሩት ቋንቋ ለነገሩ ስራ ስለሆነ ይገባል ማለት እዚህ ስራ ውስጥ ላይ ስላለ ጋርዶች ምን አይል አቅም እንዳላቸውና ምን እንደሚያደርጉ ታውቀዋለህ መሰለኝ። በእርግጠኛነትም ታውቀዋለህ። ስለዚህ የከፋ ነገር ሳይፈጠርብህ በትክክል መጠየቅን ብቻ መልስልኝ። እየተግባባን ነው? እየተግባባን ነው ወይ? አዎ። እሺ ንገረኝ ሁሉንም ነገር ስለ ጋዜጠኛ ሚኪያስን። ማን ነው እንድገል የቀጠረው? ወይም ደግሞ አንተ ኮንክ ለምንድን ነው ልገል የፈለከው? በትክክል እኔ ያው በጥልቀት አላውቀውም ምን እየተደረገ እንዳለ። ብቻ እኔ ሰዎችን ማቅረብ ነው የኔ ስራ ማለት ከክፍለ ሀገር ጂም ተለቅ ያሉ ሰዎችን ያው አምጣ ስባል መላክ ነው የኔ ስራ እንጂ በደንብ አሁን እንትናን ለማስገደል ምናምን በተባለው ላይ በቃ በደንብ መረጃው የለኝም። ብቻ ሰዎችን እንትን በል ምናምን ከላይ ነው የምላከው። ጀማል የሚባል ሰው አለ የሚያዘኝ እሱ ነው። አዎ ስለሱም ስለ ስሙና ስለ አንዳንድ ነገር ነግራኛለች። ማን ነው ጀማል? ጀማል ብዙ የሰው ኃይል ማለት አስፈሪ ሰው ነው። ብዙ ኃይል አለው። ብቻ እሱን በመጠቀም ነው እንደዚህ አይነት ነገር የሚያሰራኝ። ያው እኔ ለሱ ነው የምሰራው። እንደዚህ አድርግ የሚለኝን ሰውም ማምጣ ካለኝ አመጣለታለሁ እንጂ በደንብ ማውቀው ነገር የለም ስለሱ። ያው ስለሚከፈለኝ ነው የምሰራው። ቅድም በሌላ ስም ስጠራክ ሰምቻለሁኝ። ተባባሪክ ወይም ደግሞ በስልክ የቀጠርከን ነፍሰ ገዳይ። ቆይ አልገባኝም። ሱራፌል መታወቂያ ክለ የሚለው ሌላ ስም አለ ወይ? ሌላ የምትጠቀምበት ስም አለ? ሱራፌል የመታወቂያ ስሜ ነው፣ ግን ለስራ የምጠቀመው ሌላ ስም ነው። በዛ ነው እኔ የምንጠራራው በሱ። ትክክለኛ ይሄ የወንበዴ ወይም ደግሞ ትክክለኛ ይሄ የነፍሰ ገዳይ የወንጀለኛ አይነት ስራ ነው እየሰራችሁ ያላችሁት። ያው ውድ ቤተሰቦቻችን በጣም የሚገርም ጉዳይ ውስጥ ነው እየገባን ያለ ነው። ማለት ይሄን ያህል እየተራቀቁ ያሉ ወንጀለኞች ናቸው። እሺ ማለት እንዴት ነው ልታስማማት የሞከራችሁት? ጋዜጠኛ ሚኪያስን እንድትገል እንዴት ነው ያስማማችኋት? ወይ ደግሞ ገንዘብ ከሆነ ምን ያህል ገንዘብ ከፍላችኋት ነው በዚህ ነገር ላይ እሺ ያለቻችሁ? መጀመሪያ ላይ እንትና አተስማማችም ነበር፣ አልፈልግም ምናምን ብላኝ ነበር። እኛ ደግሞ ያደረግነው ምንድነው እናት አለቻት፣ እናቷን አገትናት። ከዛ ያው በቃ ያው ከፍተኛ ገንዘብ እንሰጥሻለን አልናት። በዛ ተስማማችና ወጋችሁ ማለት ነው መድኃኒቱ። በተደጋጋሚ እንድትገለው ግፊት ስታደርጉባት እንደነገረ ነግራኛለች። ማለት እድሉ እንዳልተመቻቸላትና በመጨረሻ ባገኘችው አጋጣሚ መርፌው እንደወጋችሁም ነግራኛለችና ለምን ያህል ጊዜ ነው ልትገሉት ስትሞክሩ የነበራችሁት? ወደ 2 ሳምንት፣ ከ2 ሳምንት ወደዚህ ማለት ነው። እንግዲህ በዚህ 2 ሳምንት ውስጥ ያገኛችሁት አንድ አማራጭ እንግዲህ እሷን መጠቀም ነበር ማለት ነው። አዎ ያው ቆየችበት ነው። ያው አጋጣሚውን እያገኘው አይደለም ማለችን። ከዛ መጨረሻ ላይ ነው በቃ እናቷን ወደ ማገቱ የገባነው። በጣም ጥሩ። እስኪ ንገረኝ፣ ከኔ በላይ ጀማል የሚባል ግለሰብ አለ ብለኛል። ጀማል ማን ነው? ከሱስ በላይ ሰው አለ ወይስ ደግሞ እሱ ነው ሁሉንም ትዕዛዝ የሚያስተላልፈው? ያለውን ነገር እስኪ ንገረኝ። ጀማል ከጀማል ጋር ከስንት አንድ ለስራ ሲሆን ነው የምንገናኘው። የሚደውልልኝ እሱ ነው። በተለያየ ስልክ ስለሚደውልልኝ በጣም ኃይለኛ ሰው ነው። ኃይለኛ ሰው። ይቅርታ ላቋርጥና ስለ ስልክ ስታነሳ ቀደምም እሷን ስንፈትሻት ምንም አይነት ስልክ አላገኘንምና ቆይ አልገባኝ። በምንድነው ከሷ ጋር የምትገናኙት? ስልክ ካልተደዋወላችሁ በምንድነው ያለው ነገር የምታወሩት? እሱ ነው ያለው ነገር እዚህ ቦታ ላይ ታገኛታለህ ይለኛል። በዛ መሰረት የምንገናኘው ቀጥታ ስልክ ከሷ ጋር እንደዋወል። ስለዚህ ሁሉ ነገር የሚጨርሰው ጀማል ነው ያልከኝ? አዎ ከጀማል ጋር ነው የምንጨርሰው። ያው ትዕዛዙን ይሰጠኛል፣ እኔ ማስፈጸም ነው የኔ ስራ። እስኪ ስለ ጀማል ደግሞ ንገረኝ። ማን ነው ጀማል? ስራው ምንድነው? ከዚህ ነገር ጋር የሚያገናኘው ነገር ምንድነው? ሁሉንም ነገር
ከጀማል ጋር እንግዲህ በአጭር ጊዜ ውስጥ ነው የተገናኘ ነው። ለዚህ ስራ ነው እንግዲህ ያጨኝ። ያው ከባድ ሰው ነው ስለ እንግዲህ የተለያዩ ጉዳዮችን በመፈጸም ነው የሚታወቀው ወንጀሎችን። ከዛም አንፃር እንግዲህ ያው እኔን ላከኝ ማለት ነው። ከሱ ጀርባ ያለውን ብዙም መረጃውን እኔ ላቅ አልችልም። ምክንያቱም ሴኩሪቲ የሆነ በቃ ተደብቆ ነው ሁሉንም ነገር የሚያደርገው ጥንቁቅ ስለሆነ ማለት ነው። እሱንም ማግኘት በአካል ማግኘት አይታሰብም። እሱ ተገናኝታችሁ አታውቁም? አናውቅም። በስልክ ነው ሁሉ ጊዜ በስልክ ብቻ ነው ግንኙነታችሁ? እሺ ጀማል አሁን የት ነው ያለው? እዚህ የለም? ጀማል ላይ እዚህ የለም። እርግጠኛ ነህ? የለም። ዞር እያል ማየት ይችላል እርግጠኛ ካልሆንክ። በጣም ጥሩ። ካንተ ጋር እየዞርን እናየዋለን ማለት ነው። እና ተነስ፣ ወደ ነበራችሁበትን ቦታ በሙሉ ታሳየኛለህ ማለት ነው። አንዳች ለየት ያለ ነገር አድርጋለሁ ብትል ራስ ላይ ችግር ነው ትፈጥረው። መረጃ አለ ፈለከው ነው እነግርሃለሁ። አላመንኩም፣ ሙሉ በሙሉ አላመንኩም። ስለዚህ ይሄድክ መደወል እንችላለን፣ እንደውላለን። ግን ደግሞ መጀመሪያ ያለውን ነገር ማየት ስላለበት ፍረድ። ይሄድክ ጋርዶች ወደኛ አትቅረቡ፣ በዛ በኩል ሄዱ ጥቅጥቁን። እንግዲህ ውድ ቤተሰቦቻችን ከሱራፌል ጋር እንግዲህ በቻለው አቅም ጋርዶቻችንን በመያዝ ካሜራማናችንም አንድ ላይ ሆነን ሙሉ ግቢውን አሰሰናል። በቻለው አቅም ያው በጣም ትልቅ ግቢ ነው። በጣም ጥቅጥቅ ያለ ጫካም ያለው ፓርት አለ። በቻለው አቅም እንግዲህ ለመፈተሽ ሞክራላል። ባለሳሳት ከ45 እስከ 50 ደቂቃ አካባቢ እኔ በግሌ እንኳን ስዞር ነበር። ከዛ በፊትም ጋርዶቹም የክሩ አባላቶችም ሲፈልጉ ነበር ግቢ ውስጥ። ግን እስካሁን ድረስ ጀማል የሚባለውን ግለሰብ ልናገኘው አልቻለም። ያው ተስፋ አንቆርጥም። ታውቃላችሁ ውድ ቤተሰቦች ሱራፌልም የነገረን ነገር ማታለያ ሊሆን ስለሚችል እያንዳንዱን ነገር በጥንቃቄ መመርመር አለብን። በጥንቃቄ ማንኛውንም ነገር ትንሽ የተባለው ነገር ለኛ ሊጠቅመን ይችላል በዚህ ጉዳይ ላይ ማለት ነው። ስለዚህ በቻልነው አቅም ይህን ግቢ እንፈትሻለን፣ ያለውን ነገር በሙሉ እናጣራለን ማለት ነው። ውድ ቤተሰቦች አዲስ ነገር በምናገኝ ሰዓት ለእናንተ ለውድ ቤተሰቦቻችን ይዘላችሁ እንመጣለን ማለት ነው። እስከዛ ድረስ አብራችሁን ቆዩ። እሺ ውድ ቤተሰቦቻችን እንግዲህ በማግስቱ ተመልሰን መተናል። ያው እንግዲህ ትናንት የነበረውን ነገር እንግዲህ ውድ ቤተሰቦቻችን ታውቃላችሁ። በጣም ብዙ ነገሮች ተፈጥሯል። ብዙ ጉዳዮችንም ዘግተናል። በጣም አስቸጋሪ ቀን ነበር ያሳለፍነው በትናንትናው ዕለት። ያው እንግዲህ መጨረሻ ላይ እንዳያችሁት እንግዲህ የሁሉም ነገር አለቃ ወይም ደግሞ ሱራፌልን ይህን ነገር እንዲያደርግ ሲያዘው የነበረው አለቃው እንግዲህ አቶ ጀማል የሚባል አንድ ግለሰብ እንደሆነ ነግሮናል። እንግዲህ አቶ ጀማል እንግዲህ በቻልነው አቅም እዚህ ጫካ ውስጥ እንግዲህ ስናስሰው ስንፈልገው ነው ያመሸነው። እርግጠኛ አይደለም ባልሳሳት ግን እስከ 1 ሰዓት ተኩል ምናምን ይመስለኛል እስከ ማታ ድረስ እንግዲህ ሙሉ ግቢውን ስናስስ ስንፈልግ ነው ያመሸነው። ከዛ በኋላም እንግዲህ ስልክ ደውለን ለማግኘት ሞክረናል። ወደዚህም እንዲመጣ አድርገናል። እንዲመለስም አድርገን ነበረ። እንዲመጣ ወደዚህ ግቢ ለማግኘትም ካፌም የተለያዩ ቦታዎች ለማግኘትም ሞክረን ነበረ። ግን እምቢ ስላለን ያው ነገ የሚለውን ሀሳብ ስላመጣ እንግዲህ በማግስቱም ልናገኘው መተናል። ያው ውድ ቤተሰቦች በቻለው አቅም እንግዲህ እንዳይጠራጠር በማታለል ነው እንግዲህ ወደዚህ ግቢ እንዲመጣ ያደረግነው። ያው ሱራፌል ጋር እንግዲህ ለሱራፌል የነገርኩት የስራ ባልደረባው ሆኜ ወይም ደግሞ እዚህ ስራ ውስጥ የነሱ ስራ ውስጥ መቀላቀል እንደምፈልግ ነግሮት ነው ወደዚህ ቦታ እንዲመጣ እያደረገው ያለው ጀማልን። ያው ኦልሬዲ እየመጣ ነው ያለው ባልሳሳት። እሱን ሲመጣ እንግዲህ ሙሉ በሙሉ ካሜራችንም ሁሉን የሰው ኃይላችንን እንግዲህ ደብቀን ፊት ለፊት አግኝቸው ወደ እነሱ ስራ መግባት እንደምፈልግ ከሱ ጋር የተለያዩ ስራዎችን መስራት እንደምፈልግ ነው እንግዲህ ምነግረው ማለት ነው። ወደ ቤተሰቦች ያው እንደነገሩን
አቶ ጀማል በጣም ኃይለኛና ብዙ ሰው እንዳለው እንዲህ በቀላሉም ሊታለል የማይችል አይነት ሰው ስለሆነ ነው በዚህ ሀሳብ የመጣንበት ማለት ነው። ውድ ቤተሰቦች ያው በቻልኩት አቅም እንግዲህ ልብሴንም ለመቀያየር እጄ ላይ የነበረውንም የእጅ መደገፊያ ባንዴጁን ማውልቅ ያለው ያው ውድ ቤተሰቦች ቁስሉ ሙሉ በሙሉ ድኖልናል። ግን ደግሞ ውስጥ ላይ ትንሽ አጥንቴ ስለነካኝ የእሱ ስሜት ብቻ ነው ያለው። ለዛም አቶ ጀማልም እንዳይጠራጠር በሚል ነው እንግዲህ ባንዴጁን ማውልቄ ያው የነሱ የስራ አባል መስዬ ለማታየት የሞከርኩት። ያው እንግዲህ የተነጋገርንበት ሰዓት እየደረሰ ነው ሱራፌል እና ድጋሚ ትደውልለታለህ እና የቱ ጋር እንደምትገኝ ያለውን ነገር በስነ ስርዓት ቀደም ባወራው መሰረት በትክክል ትነግሯለህ ማለት ነው። እሱም በሚመጣበት ሰዓት አላስፈላጊ ነገር እንዳትናገር ምንም ነገር ተታለክ ይኸውልህ እሱ ምንም ነገር ሊያደርግልህ አይችልም። ያሉትን ሰዎች አይታል፣ የህግ አካላትንም መሳሪያ ታጥቀው እንደመጡ አይታል። ስለዚህ አመልጣለሁ ወይም ደግሞ ሌላ ነገር እቀባጠራለሁ ብትል የህግ አካላቶች በሚወስዱበት እርምጃ እኔ ምንም አይመለከተኝም። ሙሉ ኃላፊነት የነሱ ነው። ይሄንን ቪዲዮ የምንሰራው ውድ ቤተሰቦች በድብቅ ካሜራ ነው። ምክንያቱም እንደ ማስረጃ ሁሉም ነገር እንዲያዝ ስለፈለግን ነው። ስለዚህ ስርዓት ይዘህ በትክክል ትደውልለታለህ ድጋሚ። ከዛ ያለውን ነገር ደግሞ ታስረዳዋለህ ማለት ነው። የቱ ጋር እንዳለም ጭምር ትጠይቀውና ቀጥታ ወደዚህ እንዲመጣልኝ ነው የምታደርግልኝ። እየሰማኝ ነው? እሺ ውድ ቤተሰቦች ያለበትን ቦታ ትንሽ ደበቅ ያለ ቦታ እንድንሆን ይዘን እንወርዳለን ማለት ነው። እስከዛ ድረስ እንግዲህ ውድ ቤተሰቦቻችን አብራችሁን ቆዩ ማለት ነው። እሺ ውድ ቤተሰቦቻችን ያው እንግዲህ ደበቅ ያለ ቦታ ከምንቀጥረው እንደዚህ ገለጥ ብሎ ሰፋ ባለ ቦታ ላይ ብንቀጥረው አስበናል ብለን ነው እንግዲህ ወደዚህ አካባቢ ይዤ መጥተን ከተነጋገርንበት ሰዓት እንግዲህ አርፍዷል ማለት 4 ሰዓት ነበረ የደወልክለት 4 ሰዓት ነበር ብለው እየደረስኩ ነው ብሎኛል። ታዲያ ደረስኩ ካለ እስካሁን መድረስ ነበረበት። አሁን እኮ ለ5:25 ጉዳይ ነው የሚለው እንግዲህ 35 ደቂቃ አርፍዷል። ትንሽ እንጠብቀው። ይኸው እንዳልኩ ነው ጀማል ትንሽ ጠንቃቃ ሰው ነው። እኔ እንጃ ብቻ እኔ ግን አሁን እየፈራው ነው ያለው። አሁን ለኔ ሳይሆን ያው እኔ አንዴ ገብቼበታል። ግን ለአንተ ከአንተ አልፎ ቤተሰብን ነው የሚነካልና ስለኔ ቤተሰብ አታስ ማለት ለራስ ቤተሰብ ተጨነቀ። እኔ እንደ ጥንቃቄ ነው በኋላ ችግር የለውም። አንተ አርግ ያልኩን ብቻ በትክክልና በጥንቃቄ አርግ እንጂ እኛ ላይ ስላለው ነገር አታስብ። እኛ ይሄ ነገር የመጀመሪያችን አይደለም። ከዚህ በፊት ብዙ እንደዛ አይነት ስራዎች አጋጥመውናል እና ብዙ ነገሮችን ፈተናል። ለኛ አዲስ ነገር አይደለምና ያው እንግዲህ ውድ ቤተሰቦች ያለውን ነገር ታውቃላችሁ። ስለዚህ የሚያስፈልጉትን ኃይል መድብ ያለው ማለት በዚህ ስራ ላይ ማንንም አናምንም። ውድ ቤተሰቦች የደረሱብን ብዙ ነገሮች ታውቃላችሁ። በቤተሰብ በዘመድ ያሉብን ነገሮች በሙሉ ታውቃላችሁ። ስለዚህ በዚህ ስራ ላይ ለአመታት አብረውን ሲሰሩ የነበሩ ታማኝና ጥንቃቄ የተሞላባቸው እንደ ቤተሰብ ጭምር የምናያቸው ከኛ ጋር እንደ ቤተሰብ የሚሆኑ የጥበቃዎች ወይም ደግሞ ጋርዶች አሉ። እነሱ ነው ታማኝ የሆኑ ጋርዶች ነው እንግዲህ መደብነው። ያው እነዚህ ሰዎች ሙሉ በሙሉ ይዘን ካልጨረስን በስተቀር ሚኪ ጋር ያለውን ግንኙነት እንግዲህ አደጋ ሊደርስበት ይችላል በሚል ካሜራም ላይ አናወጣውም። በቻለው አቅም እንግዲህ ያለውን ነገር እኔ እግር በእግር እየተከታተልኩ ስለሚኪም ያለውን ነገር በዚህ ጉዳይም ላይ ያለውን ነገር ያው ብዙ ነገሮችን እያሳየናችሁ ነው ለእናንተ ለቤተሰቦቻችን በቪዲዮ መልክ እየሰራን እያሳየን ያለ ነው። ግን ደግሞ አንዳንድ መቅረጽ ማንችልባቸው ቦታዎች አሉ። ለምሳሌ በህግ አካላት ጋር ያለውን ንግግር ከነሱ ጋር በመናደርገው ነገሮች አንዳንድ ህክምና ቦታዎች ላይ ያሉት ነገሮችን አንቀርጽም። ግን ደግሞ በቻለው አቅም ያለውን ነገር ለእናንተ ለውድ ቤተሰቦች እናሳያለን። ማሳየት ማንችለውን ደግሞ ሙሉ በሙሉ እኔ እየመጣው ያለውን ነገር አሳውቃችኋለሁ ማለት ነው ውድ ቤተሰቦቻችን። እስኪ አቶ ጀማል ደግሞ እየመጣ ይመስለኛል። ካሜራማን ምልክት እየሰጠኝ ነው ያለው። የሆነ መኪና እየገባ ነው ብሎኛል። አሳልፉት ምንም ነገር እንትን እንዳይል። እስኪ እሱ ይግባና ደግሞ ያለውን ነገር በጥንቃቄ ለውድ ቤተሰቦቻችን ለእናንተ ይዘላችሁ እንመጣለን ማለት ነው። አብራችሁን ቆዩ።
ውድ ቤተሰቦቻችን እንግዲህ ያው ካሜራማናችንም ቦታውን ይዟል። ጋርዶቹም እንግዲህ በየቦታው ነው ያደረግናቸው። ማለት ፊት ለፊት መውጣቱ አስፈላጊ አይደለም። ከሱራፌል ጋር ትናንት እንዳያችሁት እንግዲህ የማይሆኑ ግርግሮች ተፈጥረዋል። ለዛ ብለን ነው እንግዲህ ሁሉን ነገር ደብቀናል። ጋርዶቹም እሱም እንግዲህ እዚህ ግቢ ውስጥ እንደገባና እየመጣ እንደሆነ እንግዲህ ካሜራማናችን ምልክት እየሰጠኝ ነው። ያው በድብቅ ነው እየቀረጽ ነው ያለ ነው። እስኪ ይምጣና ደግሞ ማለት ይህን ሁሉ ነገር ለምን እንደሚያደርግ ሁሉንም ነገር የምናወራ ይመስለኛል። እስካሁን እንግዲህ አልመጣም። ውድ ቤተሰቦች እንጠብቀዋለን። እስኪ በቻለው አቅም እንግዲህ እውነቱን ለማውጣት እንሞክራለን። ቤተሰቦቻችን ሰላም እንዴት ነው? ሰላም አልሐምዱሊላህ። ያው ዛሬ አንድ አብሮ የሚሰራ ሰው አምጥቼልን ማለት በጣም ጎበዝ ነው። ከሞት ነው ያወጣኝ ማለት ይችላል። እሱን ለማስተዋወቅ ነው ዛሬ ይዤ ለመጣሁት እኮ ከኛ ጋር እንዲሰራ ማለት ነው። አዎ። ታዲያ ምንድነው ኮፍያ ነው ማስክ? ያው ኮፍያው ትንሽ ፎሮፎር ምናምን ስላለብኝ እሱን ለመከላከልና እንዳይታይ ነውና ያው ማክስም ብዙ ሰዎች ስለሚያውቁኝ በዚህ ስራ ላይ ብዙም እንትን እንዳልባለው ብዬ ነው። ያው የህግ አካላቶችን እንዳያዩኝ በሚል ነው እንጂ ለሌላ ነገር አይደለም። ያው እንደምታየኝ ፈርጠም ያልኩኝ ነው። ብዙ ስራዎችን በዚህ ላይ ሰርቻለሁኝ። ምንም የሚያሳስብ ነገር የለም። የተሰጠኝን ነገር በደንብ ነው የምፈጽመው። ያው ሱራፌልም ያውቃል። በእውነት ከሞት ነው የተረፍኩት። ትላንትና ማላቃቸው ሰዎች ያው በስራችን ላይ የሚመጣውን ነገር ታውቀዋለህ። በቃ ሊወጉኝ ሲሉ 3 4 ናቸውና ሲያሯሩጡኝ ነበረ። አንደኛው ጓላ መጥቶ ሊወጋኝ ሲል ነው እኮ ማለት እንዴት አንተ ብቻን እየተንቀሳቀስክ ነበር? ነበሩ ግን በሰዓቱ አጠገብ ያልነበሩ ትንሽ ተራርቀን ነበር። እኔ እኮ ለዚህ ነው ሱራፌል መጀመሪያም ብቻህን እንዳትንቀሳቀስ። ይሄ ስራ አሁን እየሰራን ያለው ነው ስራ ታውቃለህ አይደል? ከምንም ጊዜ በላይ በጣም ሰው ያስፈልጋል፣ ጥንቃቄ ያስፈልጋል። ብቻህን እንዳትንቀሳቀስ ምልህ ለዚህ። አይ ሆኖም ግን አንተ ቦታው ላይ እንዴት ተገኘ? ያው እኔ ለመዝናናት ነበር ወደዚህ የመጣሁት። ያው ጸጥ ያለ ቦታ ይመቸኛል፣ ጫካ ውስጥ ምናምን። ከዚህ ቀደም ታውቀዋለህ በደንብ? አዎ በተደጋጋሚ መጥቻለሁ። ዝም ብዬ እየዞርኩ እያለ ነው እንዳጋጣሚ እያጠቁት እያለ ያዩዋቸው። ያው ጋርዶቹም አብረውት የነበሩ ጋርዶች እውነት ለመናገር በጣም የሞቱ ጋርዶች ናቸው። እንዴት እንደዛ ነው ስራ እንደሰጣቸዋቸው ይገርመኛል። ማለት ምንም ችሎታ የላቸውም። ሁሉም ወድቀው ነበር። እሱ ለብቻው ነው ስታገናኙት። ማን ነበር ስምን ያልከኝ? እኔ ታምራት። እሺ ወለ ታምራት። እኔ እስካሁን ድረስ በማውቀው ስራዬ ላይ ደካማ ሰው የሚባል ነገር አላስገባም። ምናልባት ሱራፌል ወይ ብቻውን እየተንቀሳቀሰ አግኝተውት ነው አሊያም ደግሞ እነሱ ከነሱ አቅም በላይ የሆኑ ሰዎች ሆነው እንጂ ስራዬ ላይ እኔ ደካማ ሰው ትንሽ ሰው የሚባል ነገር በፍጹም አላስገባም። ልክ ነህ። አይ እኔም ደካማ ናቸው እያልኩ ሳይሆን ያው አብረውት የነበሩት 2 ጋርዶች ናቸው። እነዛ ግን ባለሳሳት 6 ይመስሉኛል። ያችን ክፍተት ተጠቅመው በቁጥር ብልጫ ነው ሊያጠቃቸው የሞከሩት። ግን ያው ይሄን ያህል ጠንካራ ስላልነበሩ ለምን ቶሎ አላሳወቀኝ? ሱራፌል በሰዓቱ ደንግጬ ነበረ። በቃ ያው ከፍተኛ ጥቃት ነበር ሊፈጽሙብኝ ነበር እኮ። ምን ነበር? ምን ይዘህ ነበር? ምን ፈልገው ነው የመጡት? ያንን አውቋቸው አላወቅም። ኦኬ። ስለዚህ ከኋላ ጥናት እያደረገብን ያለ ሰው አለ ማለት ነው ይመስለኛል። ሰፈር መዳረሻ ምናምን ነው? እኔ እዚህ መርካቶ ነው የምኖረው። በዚህ ስራ ላይ በጣም ብዙ ከ10 አመት በላይ ይህን ስራ ሰርቻለሁ። ከብዙ ሰዎች ጋር ሰርቻለሁ። በሱ ሀሳብ አይግባ ማለት ይህንንም ጉዳይ ለኔ ብትሰጠኝ አላሳፍርም። በእርግጠኝነት ሙሉን ጨርሼ ይህንን ጉዳይ ማለት የምን ጉዳይ ታውቃለህ? ይህን እናንተን ሊያጠቃ የሞከረው ሰው የተወሰነ ነገር ነግሮኛል። የእሱን ነገር መጨረስ ይችላል። አንተ ስራውን ከሰጠኝ ሙሉ በሙሉ ኃላፊነት ወስጄ መጨረስ ይችላል። ጥሩ። እሺ። ስለዚህ እንዲህ እናደርጋለን። ሰዎቹ የት እንደሚገኙ በስነ ስርዓት ሙሉ ነገር ታጣራለህ። ከዛ በኋላ የሚያስፈልገውን ኃይል አሰማርተን በስነ ስርዓት ስራው እንዲሰራ እናደርጋለን። የቀረውን እርምጃ ራስህ እዛው ትጨርሳለህ። ምክንያቱም ቀድሞውንም ምን ሲፈልጉና ምን ሲያደርጉ እንደነበር ስላየህ ማለት ነው። ካንተ ጋር ግን ሱራፌል በዚህ ጉዳይ በደንብ እናወራበታለን። እሺ። ስለዚህ ችግር የለም፣ ወደኛ መግባት ትችላለህ። በጣም አመሰግናለሁ። ግን ደግሞ
ስለዚህ ነገር ትንሽ ብነግሩኝ ማለት ብዙም ስራውን ስለባላውቀው የተወሰነ ነገር ነግሮኛል። የሆነ ጋዜጠኛ እንደሆነ ምናምን ነው የሰሙት እንጂ ሁሉን ነገር አለቃችን ይነግራል ስላለኝ ትንሽ ብነግረኝ ማን እንደሆነ ምን እንደሆነ ይኸውልህ አሁን አይደለም አንተ እሱ እንኳን ይሄንን ስራ ምን እንደሆነ በጥልቀት አያውቅም። ይሄን ነገር ደግሞ ለራሴ ስል አብዛኛውን ነገር ሴክሬት ነው ማድረገው። ምክንያቱም ከኋላ ማን ምን እንደሚያስብብኝ ማወቅ ስለማልችል ማለት ነው። ያለውን ስራ ትባላለህ፣ መስራት ያለብህን ትሰራለህ፣ ተገቢው ክፍያ ይከፈልሃል፣ ማግኘት ያለብህን ታገኛለህ። ከዛ ውጪ ደህንነትህ ላይ ምንም የሚያሳስብ ነገር የለም፣ ሙሉ ጥበቃ ይደረግልሃል ማለት ነው። አዎ ይገባኛል። ግን ደግሞ ይህን ስራ ላይ ብዙ እንትን እንዳሉ እንደተበላሸባቸው ስለነገረኝ ያው እኔ ደግሞ ብዙ ስራዎችን በጥራት ነው የምሰራው ማለት 2-3 የምለው እድል የለም። ሁሉን ነገር በአንድ ላይ መጨረስ መፈልገውና ለዛ ነው የተወሰኑ ኢንፎርሜሽኖችን ብሰጠኝ እኮ ነገርኩህ። አሁን እዛ ጉዳይ ላይ ብቻ ስለሆነ ፎቶም ያሉትን ማስረጃዎች ብሰጠኝ ይኸውልህ አሁን በተገቢ ቦታ መሄድ በሚጠበቅበት ቦታ ላይ ስትሄድ ነገሮችን ታደርጋለህ። ያኔ ለቦታው የሚያስፈልግህ መረጃ ይሰጣል። ቦታው ላይ ስትደርስ ለዛ ቦታ ማለት ነው። ከዛ ውጭ ያለውን ነገር ሙሉ ነገር አላሳወቅም ነው ወይስ ከኋላ ሌላ አስበህ የመጣው ነገር አለ? አይ ምንም እኔ እንደዚህ ስራዎች መንዛዛት ስለማልፈልግ በደንብ አውርተዋል ሱራፌል? አዎ በደንብ አውርተናል። ማለት ያለው ነገር ምንም ደስ እያለኝ ሁሉ ነገር በደንብ አላወራሁትም ማለት ያው አንተ ትነግረዋለህ በሚለው ይኸውልህ ታውቃለህ አይደል ምን ያክል ልራመድ እንደምችል? አዎ ኢቨን እሱን አይደለም አንተን ራሱ ከተጠላጠልኩኝ ላስወግድሽ አውቃለሁ አለቃ። ምንም ነገር እዚች ጋር ላመነታበት የምችለው ጉዳይ የለኝም። ምክንያቱም በጣም ለስራዬ በጣም ስለመጠነቀቅ ማለት ነው። ይህን ነገር አስጠነቅቃችኋለሁ። አሁንም ቢሆን ምንም ደስ እያለኝ ያለ ነገር አይደለም። ለህይወቴ ደርሶልኛል ስላልክ አንተ ይበልጥ ባለውለታዬና ቀኝ እጄ ስለሆንክ ብዬ ነው ይህን ነገር ማድረግ እንጂ አምኜውም አይደለም ማስገባይተም አላቆም እኔ። ሲቀጥልም እስከ ዛሬ ድረስ ሰዎችን ስትመለምል እኔ አምኜ አንተ በኩል የመጡትን ሰዎች እሺ ብዬ ተቀብዬ ማስገባው አንተን በደንብ ስለማምነህና ስለማውቀው። ከዚህ ውጭ ግን ሌላ አንድ ስህተት ባገኝ ነግሬሃለሁ። ወላሂ ነው የምልህ ነግሬሃለሁ። ችግር የለውም ማለት እኔ ትክክለኛው ክፍያ እስከተከፈለኝ ድረስ ማንም ቢሆን ለምን እናቴ ልጅ አይሆንም ብቻ የተባባለውን ገንዘብ ብቻ ክፈሉኝ እንጂ ማንኛውንም ስራ ነው መፈጸም እኮ። ለገንዘብ ብለህ ነው ይሄንን የምትሰራው ወይስ ለስራው በደንብ ፍላጎት አለ? ያው እኔ እንደነገርኩ ነው ከ10 አመት ጀምሮ ነው እንግዲህ ያለፉትን 10 አመታት በዚህ ነው ገንዘብ እያገኘሁ ያለሁት። በዚህ ነገር ላይ ከኔ የተሻለ ሰው የለም ብዬ ነው። ትልቅ ስራ ሰርታል? አዎ የተለያዩ ሰዎችን አስወግጃለሁ ማለት ትላልቅ ባለሀብቶች ራሱ በተደጋጋሚ ከአንድ ሁለቴም ትላልቅ ክፍያዎች ሰርቻለሁ። ብቻ የምጠይቀውን ገንዘብ ካሟላችሁ ላይ ማንኛውንም ነገር እሰራላችኋለሁ። በእሱ ሀሳብ አይግባ። ሻው አሁን እኛ እያደረግን ያለነው ያን ያክል ከባድ እና ትልቅ ባለስልጣን ምናምን አይደለም እያስቸገረን የነበረ። ግን ደግሞ እንደ ጋዜጠኛም ሆኖ ትንሽ አቅም ነገር ስለነበረውና ትንሽ አስቸጋሪ ስለነበረ ልጁ መሄድ ያለብንን እየተራመድን ነው። አሁንም ማጥራት ያሉብን ነገሮች አሉ፣ እነሱ እናጠራለን። በዛ ላይ በደንብ ድርሻው ይኖርሃል ብዬ አስባለሁ። ከዛ ውጪ ግን ሱራፌል በደንብ ጀርባውን አጠንተ ያሉትን ሰፈሮች አካባቢዎችን ብቻ ብዙ ነገር እናወራለን። ብዙ ነገር የምታደርሰኝ የምትሰጠኝ ኢንፎርሜሽን ይኖራል። መልካም እሺ፣ ጨርሰናል? አዎ ጨርሰናል። መሄድ እንችላለን። ቆይ አንዴ መስኮት እያሰራራ ነው። ኧረ አይደለም። እሺ ሌላ አስተካከለ አሰራራ ታውቃለ? አይ የለም። ሁሉ ነገር ይችላል የለም ማለት ነው። የስነ ስርዓት አይነት ያቺ ሁሉ ነገር ይገዛል። ኧረ ሁሉም ሰላም ሰማኛለህ? ፍራፍ ያስፈራራል ሰው አለ እንዴ? ኧረ የለም ማለት ነው። ይኸውልህ ከኋላ ጫና ያሳደረብህ ሰው ወይም ደግሞ ያስፈራራ ሰው ይኖራል። ያንን ነገር ንገረኝ። ኧረ በጭራሽ የለም ማለት ነው። ሰላም፣ ሁሉም ሰላም ነው። ሰማኛለህ? ይኸውልህ አይንህ ላይ አይቼ እያንዳንዱን ነገር እያነበብኩ ነው እያልኩ ነው። ምንም የለም ማለት ነው። በቃ ብቻ ሰላም ነው ሁሉም ነገር። በስነ ስርዓትም ይታወቀኛል። የሆነ የተፈታተነ ሰውም አለ። ኧረ የለም ማለት ነው።
ሰላም ነው፣ ችግር የለውም። አብሮ የሚሰራ አካል ሱራፌል አትዋሸኝ። በእውነት አለቃ እኔ አትዋሸኝ እያልኩ ነው። እንዴት ተጠራጠረኛል? ስንት አመት አብረን ሰርተን የለን? ለምን አንተ ሰው እየራቀርክ ነው? ይኸውልህ ምንም የማደርግህ ነገር የለም፣ የሚደርስብህ ነገር የለም። የምትነግረኝ ከሆነ እውነቱን ንገረኝ፣ አሊያም እኔ በራሴ መንገድ አጣራዋለሁ። እንዴ አለቃ እንዴት እንደዚህ ያደርጋል ብለህ ታስባለህ? እኔ የሚደርስብኝን እኮ አውቃለሁ አይደል? ይሄ እኮ ክህደት፣ ትልቅ ክህደት ነው። እኔ በራሴ እርምጃ ከመራመዴ በፊት ነገሩ ንገረኝ። አይ ሁሉም ሰላም ነው። ጀመረ ይሄንን ማክስም አድርገህ ምንም እየጣምከኝ አይደለም አንተ ሰውዬ። አይ ምንም ለጉንፋንና ሰው እንዳያይ ስለፈለኩ ነው እንጂ ምንም ነገር የለም። ምንም ደስ እያልከኝ አይደለም። በደንብ በስነ ስርዓት ልነግረኝ የምትፈልገው ነገር ንገረኝ። ምንም እኔ ለስራ ብዬ ነው። ሲጀመር ይሄ እጅ ምንድን ነው? እስኪ ዝም ብሎ ነው፣ ምንም አይደለም። ይኸውልህ ምን እያደረግክ ነው? ይኸውልህ ጀማል ተረጋጋ። ይኸውልህ ጀማል ተረጋጋ። ይኸውልህ የትም አትሽሽ፣ ቁጭ በል። ይኸውልህ ተረጋጋ። እሺ አሁን በስነ ስርዓት እያንዳንዱን ነገር ተናገር። እሺ ይኸውልህ ምንም ነገር የለም፣ እባክህ ተረጋጋ። እያንዳንዱን ነገር በስነ ስርዓት ይኸውልህ ከፈለክ ማክሱን አውልቅልሃለሁ። ተረጋጋ ጀማል፣ እባክህን ተረጋጋ። አሁን ሳትንተባተብ እያንዳንዱን ነገር ታስቡ አይደለም እንደምታስቡ አንተ ራስህ አንበርክ። ይኸውልህ ተረጋጋ ጀማል፣ ሌላ ነገር አታድርግ። ይኸውልህ አንድ በአንድ ሁለትንም ግንባርን ብዬ ሳልደፋ እያንዳንዱ ነገር በስነ ስርዓት ተናገር። እሺ ተረጋጋ። ምንም ነገር የለም፣ ምንም የደበቅኩ ነገር የለም። ከፈለክ ማስኩን ማውለቅ እችላለሁ፣ ምንም ነገር የለም። ይኸውልህ ትሰማኛለህ? ታምራት ነው ያልከኝ አይደለ? ስምን በስነ ስርዓት የመጣህበትን አላማ ትናገራለህ። አንተም ብትሆን ምንም ነገር የለም አለቃ። አንተም ብትሆን የምታውቃትን እያንዳንዷን ነገር ተተነፍስ። እንዴት እንደዚህ አይነት ክህደት? ይኸውልህ ከዚህ ቦታ ላይ በህይወት አትወጣም። ትሰማኛለህ? ጀማል በህይወት አትወጣም ከዚህ ቦታ። ኧረ ልክ አይደለም ጀማል ተረጋጋ። አትጠገኝ። እሺ እንዳትጠገኝ። እሺ ተረጋጋ። ሱራፌል እየሰማኸኝ ነው? አምኜህ ነበር እያንዳንዱ ነገር እንድትሰራና ይኸውልህ ሁሉንም ነገር እንድታስፈጽም ሳደርገኝ ነበር። ይኸውልህ ጀማል ተረጋጋ፣ እባክህን ተረጋጋ ጀማል። አትጠጋኝ እያልኩ ነው። እሺ ያው አሪፍ ያለሽ። እሺ ተረጋጋ። እሺ አሁን ፍጥነት፣ ምንም ደቂቃ ማባክነው ነገር የለኝም። ይኸውልህ ትሰማኛለህ ሱራፌል? እየታገዝኩ ነው። እሺ እየታገዝኩ ነው ሱራፌል፣ እየታገዝኩ ነው። ይኸውልህ ተረጋጋ። በቃ አላመንከኝም እንዴ አንተ? እሺ ያው ምንም ነገር የለም። እባክህ ተረጋጋ። ይኸውልህ ምንም ነገር አልደበቅም። እባክህ ተረጋጋ። ምንም ደቂቃ አላባክንም ብያለሁ። እሺ ተረጋጋ። አንተ ሱራፌል እያንዳንዱን ነገር በስነ ስርዓት ተናገር ብያለሁ። ተረጋጋ። ከዚህ በላይ አልናገር። ያው ወርዶች ነው ካሜራማን ስራችን ያዝሽ እንዴ? ና ካሜራማን ለተሰራራት መክራለ ማንዶር ተላበክ ለብቻ መስያ የት ማታመጡ ወይኔ ጀማል የት ማታመጡሽ ማንዶር ተላበከኝ። ይኸውልህ አንተ ራስህ ትሰማኛለህ? ይሄን ነገር ዋጋ ትከፍልበታለህ። ሁሉንም ጋርድ ውስጥ ዋጋ ትከፍልበታለህ። ሳይደርስ በኋላ ሰላም ውድ የቻናላችን ቤተሰቦች ተመልካቾች ሁላችሁም እንዴት ናችሁ? እኔ ኤርሚ ነኝ። ሁላችሁም ባላችሁበት ሰላምና ጤናን እመኝላችኋለሁ። ውድ ቤተሰቦቻችን ያው እንግዲህ አሁን ላይ እንደምታውቁት በጣም ከባድ ነገር ላይ ነው ያለነው። ያው የወንድማችን የጋዜጠኛ ሚኪ ያው ህመም እንግዲህ ታውቁታላችሁ፣ ሁላችሁም እንዳያችሁት ብዙ ነገሮች ደርሰውበታል። ሊገሉትም ሞክረው ነበር። ያው ፈጣሪ ረድቶን እንግዲህ አሁን ላይ ሙሉ በሙሉ ጤነኛ ነው። ፈጣሪ ይመስገን ነው፣ ምንም ማለት አንችልም። ግን ደግሞ ውድ ቤተሰቦቼ በቻለው አቅም ይህን ነገር ለመዝጋት እየሰራን ያለ ነው። ማለት ያለ እረፍት ነው አሁን ላይ እየሰራን ያለ ነው። ብዙ ነገሮችን እየገደልን ያለ ነው። በዚህ ሰሞን እጃችን ላይ የተለያዩ ሰዎች እየገቡ ነው። አንዱ ሲያዝ አንዱ እየተተካካ በጣም ብዙ ሰዎች እጃችን ላይ እየመጡ ነው ያሉት። በቻለው አቅም እንግዲህ ይህን ነገር ለመፍታትና ሚኪንም እንደተለመደው እንግዲህ ውድ ቤተሰቦች ይዘነው ለመምጣት እየሞከርን ያለ ነው። ያው ቤተሰቦቻችን ሁላችሁም
በጸሎታችሁ ከጎናችን እንደሆናችሁ እናውቃለን። በምጽፉት ኮሜንቶች፣ አስተያየቶች እንግዲህ ሁላችሁም ለሚኪ ያላችሁ ፍቅርና ለሚኪ ያላችሁ በጎ ሀሳብ እንረዳለን። ማለት አዎ ብዙ ነገሮች ተፈጥሯል። በእኛም ጥፋት፣ በእኔም በግሌ በሚኪም ትንሽ ቸለተኛ ሆኗል። በራሱ ብዙ ነገሮችን እየተጋፈጠ ነው። ያው የተለያዩ ኬዞችን ነው የምንይዘው። ውድ ቤተሰቦቻችን እንደምታውቁት በዚህ ጉዳይ ላይ በጣም ብዙ ሰዎች ያስፈልጉናል። ለተለያዩ ስራዎች፣ ለተለያዩ ኬዞች የተለያዩ ጋርዶችን እንመድባለንና አንዳንዴ የሰዎች መጣበብ ይመጣልና ያው በድፍረት ራሳችንን በቃ ለብቻችን ሄደን መፍታት ያሉብን ኬዞች ይኖራሉና በዚህ ምክንያት ነው እንግዲህ በዚህ አጋጣሚ ነው ሚኪም የተወሰነ ጉዳት የደረሰበት። አዎ ሁላችሁም እንዳላችሁት እንግዲህ ትንሽ ችላ እያልን ነው ለተፈጠሩት ነገሮች ግዴለሽ እየውልን ነው እና በቻልነው አቅም ካሁን በኋላ ጥንቃቄዎችን በማድረግ የሚያስፈልጉንን ተጨማሪ ጋርዶችንም የጥበቃ ኃይሎችን በመያዝ እንግዲህ ካሁን በኋላ በተሻለን አቅም ራሳችንን እየጠበቅን ያሉትን ኬዞች ለመፍታት እንሞክራለን። ሁላችሁም ቤተሰቦች እንግዲህ በስደት ያላችሁ በሰው ሀገር ሆናችሁ ለእኛ የምጸልዩ ጥሩ ነገሮችን የምትመኙ ውድ ቤተሰቦቻችሁ ሁላችሁንም እጅግ አድርጌ ማመስገን እፈልጋለሁ ማለት ነው። ውድ ቤተሰቦቼ ያው ባለፈው ክፍላችን እንግዲህ እንዳያችሁት የዚህ ሁሉ ነገር አዛዥ ወይም ደግሞ ጋዜጠኛ ወንድማችን ሚኪ ለማስገደል እንግዲህ ትእዛዝ ሰጥቷል የተባለውን አንድ ወንጀለኛ እንግዲህ ይዘነዋል። አቶ ጀማል የሚባለውን ግለሰብ ያው ባለፈው ትንሽ ውጥረት ስለነበረና አንዳንድ አዳዲስ መረጃዎች ስላገኘን ከጀማል ጋር ብዙም ቆይታ አላደረግንም። እንዳያችሁት መሳሪያ መዞብን ነበረ። እሱን አስጥለን እንግዲህ በቻለው አቅም እንግዲህ እሱን በቁጥጥራችን ስር አድርገን ሌሎች አፋጣኝ ጉዳዮች ስለነበሩ ወደዛም ሄደናል። ያው የሚኪንም ጉዳይ እንግዲህ በቻለው አቅም ለእናንተ ለማሳየት እንሞክራለን። አሁን ላይ የማንችልበት ጉዳይ ላይ ስለሆነ ነው፣ ያው ሕክምና ላይ ስለሆነ ቀርጾ ለእናንተ ማስተላለፍ ስለማንችል ነው እንጂ በቻለው አቅም የሚኪ ያለበት ሁኔታ ለእናንተ ብናሳያችሁ እኛ በጣም ደስ ይለናል። ያለውን ነገር ግን እኔ እግር በእግር እየተከታተልኩኝ ለእናንተ ማሳወቃችሁ ነው የሚሆነው። አሁን ላይ ተመልሼ የመጣሁት ወደ ቤተሰቦች ይሄ አቶ ጀማል የሚባለው ግለሰብ ማን ነው? ለምንድን ነው ሚኪን ሊገለው የሞከረው? በጣም ብዙ ጊዜ እንደሞከረ እናውቃለን። ከ2 ሳምንት በላይ እሱን ለመግደልና ለማስገደል ጭምር ትእዛዞች እንዳስተላለፈና ሲከታተለውም እንደነበረ ፍንጮች አግኝተናልና እስኪ አሁን ላይ ደግሞ እዚሁ መጋዘናችን ነው ያለው። እሱን ደግሞ አስመጥተ ነው ለምን ይህም ሁሉ ነገር ሊያደርግ እንደፈለገና ያለውን ነገር ለእናንተ ለቤተሰቦቻችን እናሳያለን። ካሜራማናችን ምልክት እየሰጠኝ ነው። ይዘውት እየመጡ ነው መሰለኝ። ይዤው እመለሳለሁ። ና ተራመድ። እሺ አቶ ጀማል ያው ትናንትና እንግዲህ አስቸኳይ ስልክ ስለተደወለና አዳዲስ መረጃዎች ስለነበሩ በደንብ ማውራት አልቻልምና እስኪ ዛሬ በሰፊው እናወራለን። እንደማየው ከሆነ የተወሰነ ምክር የተሰጠክ ይመስለኛል። ይኸውልህ ወንድሜ ምንም ለቀልድ ጊዜ የለኝም። አሁንም ቢሆን ደጋግሜ እነግርሃለሁ፣ የምታዳምጠኝ ከሆነ እያደረግኩ ባለኸው ነገር ዋጋ ትከፍላለህ። እየሰማኸኝ ነው? ዋጋ በደንብ ተከፍልበታለህ። እኔ ጀማል ማለት ነው ምንም ነገሮችን በዋዛ የማይሰው አይደለሁም። እንዲህ ቀለል አድርጌ ይለቀኛል አሊያም ደግሞ እንደዚህ ብቻ ችግር የለውም። ይኸውልህ የማደርገውን አድርጌ ያሳይሃለሁ። እኔም በጣም ጓጉቻለሁ። እስኪ ምን ለማድረግ እንደፈለግክና ምን እንደምታደርግ ለማየት እንግዲህ ጓጉቻለሁ። እስኪ ካሁን በኋላ የምትመካበት ገንዘብ እነዛ ጭካኔ የተሞሉ ጋርዶች ምን እንደሚያመጡና ምን ማድረግ እንደምትፈልግ ማየት ትፈልጋለሁ። እየሰማኝ ነው? ይኸውልህ እየነገርኩ ያለሁት እኮ ፊልም አይደለም፣ አሊያም ደግሞ የሆነ ማስፈራሪያ ዛቻ ምናምን ብቻ አይደለም። እየሰማኝ ነው አይደል? እያንዳንዱ ነገር በተግባር አሳያለሁ። ሲቀጥል አሁንም ምን እየተደረገ እንደሆነ የምታውቀው ነገር የለም አይደለም? እኔ እዚህ ስላለሁኝ አይደለም፣ አሊያም ያንን ሱራፌል አንበጫብጫችሁ ያደረጋችሁትን ስላደረጋችሁ አይደለም። ምን እያደረግኩኝ እንደሆነ አሁን እንኳን አታውቅም።
ለማወቅም በጣም ይከብዳል። በጣም ያቱም እንዲህ እንደምታስበኝ ቀላል ሰው አይደለም። አዳር ላይ ትንሽ አልመከሩም መሰለኝና ወይስ ድጋሚ ሄደክ ከነሱ ጋር መውረት ትፈልጋለህ? ማንም ምንም ሊያደርግ ይችላል እኮ እያልኩ ነው። ዱላ የሚበግረኝ ሰው አይደለሁም። ለኔ ይሄ ሞተን አይቶ መመለስ ብርቅ አይደለም። እኔ የመጀመሪያ አይደለም እኮ እንደዚህ አይነት ነገር ሲያጋጥመኝ። በዚህም ነገር ደግሞ ልፈራና ልንበረበድልህ አልችልም። ጭራሽ ፈጽሞ የምታዳምጠኝ ከሆነ ማለት ነው። በነገራችን ላይ አንዳንድ መረጃዎች ስላንተ አግኝቻለሁ። ማለት ስለምሰራቸው ስራዎች እና ስላሉት ወንጀሎች ሱራፌል ሙሉ በሙሉ በሚባል ሁኔታ መረጃዎች ሰጥቶናል። ከዛ ለሰማኝ ጀማል እያወራሁኝ ነው ያሉት። አታቋርጠኝ፣ እየተናገርኩ ነው ያሉት። እስካሁን ሰምቻለሁ። ስለዚህ ስርዓት ይዘን የምናገረው ተማሪ የማይመስል ነገር አታወራ። ሲቀጥል ደግሞ በአንተ ስም የተመዘገቡ ማንኛውንም ነገሮች ከህግ አካላት ጋር በመነጋገር እንዲታገዱ አድርገናል። ምንም ልታገኝ ካሁን በኋላ እጅክ ላይ ያለው ነገር ይሄ የለበስከው ብጣቂ ልብስ ብቻ ነው። እየሰማኝ ነው። ገንዘብም በባንኮች ያሉት በጣም ብዙ ገንዘቦች እንዳሉ እናውቃለን፣ አይተናል። ሙድ ቤተሰቦች ሙሉ በሙሉ በሚባል ሁኔታ በመንግስት ቁጥጥር ስር እንዲውሉ አድርገናል። እሱ ብቻ አይደለም ውድ ቤተሰቦች፣ ትናንት የመጣበት መኪናም ሳይቀር ነው እንግዲህ በህግ አካላት ቁጥጥር ስር ያለው ማለት ነው። ያ እኮ ይኸውልህ፣ ያ እንድታየው አሊያም ደግሞ ነገሮችን እስኪ ለሙከራ ተብሎ የምታያቸው ነገሮች ናቸው። ያገኘኸውን ገንዘብ ይሁን መኪና ምንም ነገር ማለት ነው። ማን እንደሆንኩኝ አታውቅም እያልኩ ነው። ፈጽሞ ልታውቅም ልትደርስበትም አትችልም። ማነህ አንተ? እሺ ንገረኝ። እኔ አላውቅም፣ ንገረኝ እስኪ ማነህ አንተ? ምንድን ነው የምነግርህ? እንዴ ምንድን ነው ፍላጎትህ? እውነቱን እንድነግርህ። የምን እውነት? ስለ ሚኪን ለምንድን ነው ማስገደል የፈለገው? ይኸውልህ አሁን ላይ በጣም ተረጋግቼ ሰላማዊ ሰው ሆኜ ነው እያወራሁ ያለሁት። ይኸውልህ ሚኪን እኔ ብቻ አይደለም ጠላለሁ ሆኖ የምችለው፣ አሊያም ማን ሊጎዳው እንደሚፈልግ እኔ አላውቅም። ምናልባት ሌላ ሊጎዳው የሚፈልግ ሰው ይሄንን ጉዳይ አድርጎት ከሆነ ለምንድን ነው እጄን ወደ እኔ ሊመቀስረው? እኔ ባልሆንስ? እሺ በጣም ጥሩ። ትናንትና ያው ሸውጃችሁ ሱራፌልን ብቻ አይደለም እንግዲህ ያው አታለነው የነበረ አንተንም አታለነው እንግዲህ ስለ ሚኪ ስለ ጋዜጠኛ አንድ ጋዜጠኛ እንድገልልህ እንዳስወግድልህ ስነግረኝ ነበር ወይስ ጆሮዬ ነው እሱ ነገር? ይኸውልህ እኔ ሚኪያስ የምትለው ሰውዬ የአንተ ጓደኛ ጋዜጠኛ ሊሆን አይሁን የማውቀው ታሪክ የለም። እየሰማኸኝ ከሆነ እኔ በግሌ የምፈልገው ሳለ ያንን ሰው እንድጨርስልኝ ያው እያስማማው ነበር። ግን ደግሞ አልክም አላልክም እኔ ከመጀመሪያውም ጠርጥሬ ነበር። ከመጀመሪያውም ደርሼብህ ነበር። ማን እንደሆንክ እንደዚሁ ታስታውቃለህ። ሲቀጥል አሁንም ቢሆን እየነገርኩ ነው። እኔ የምትለውን ሰው ለማስገደል ምናምን ያልሞከርኩ ሰው በሆንስ። አሁን ደግሞ ይኸው ደጋግም የምነግርህ ነገር ማለት ነው፣ አጋጣሚውን አርግንቼ አንድ ስልክ ባጮ እዚህ ያለህ እንዳለት ትረፈረፋታል። እስኪ እኔ ልስጥና ደውል፣ ማን እንደሚመጣ አብረን እናያለን። በአንተ ራሱ አይደለም እኔ ምን እንደማደርግና እንዴት ማድረግ እንደምችል እኔ ራሴ ያውቃለሁ። ይኸውልህ አሁን ላይ አንተ ከስም ውጭ ጀማል ከሚለው ስም ውጭ ያለክ ነገር የለም። እየሰማኝ ነው። ለምን አታሳስረኝም? ለምን አታሳስረኝም? በቃ ጥጉሱን አይደለ እንዴ በቀላሉ እንዲህ መታሰር በሚለው ብቻ እንደለመድከው በገንዘብ ልትወጣ ነው። አይ እንግዲህ ቀላል መንገድ እንደሆነ ለኔ ታውቃለህ ማለት ነው። ስለዚህ ባትደክም ደስ ይለኛል። ባትደክም ባትለፋ ደስ ይለኛል። አለም ላይ ነገር ማጠመዝዝ ደስ ይለኛል። ላይ ነገር ከምትመዘምዝ እኔን ልቀቂ። አለም አንተን አፍህን ላዘጋበት በማዘጋበት መንገድ ችግር የለው። በአንተ መንገድ እንሂድ፣ እለቃለሁ። ግን ደግሞ ስለሚኪ ሁሉንም ነገር ንገረኝ። ከዛ በራስህ እግር ትወጣለህ ከዚህ ቤት። ይሄ ሰው የምነግርህ ነገር እንዴት ነው? አማርኛ አይደል እንዴ? በአማርኛ እኮ ነው በደንብ እየተግባባን ያለ ነው። ሚኪያስ የምትለውን ሰው ጭራሽ ፈጽሞ እኔ የመግደል ሙከራ አይደለም አላቆም የምትሰማኝ ከሆነ እሺ። ለምንድን ነው ሰራተኛዋን የቀጠራቻት እንዴ? በስመ ሚኪያስ እኮ ነው ሌላ ሰው እያልከኝ ያለው። እኔ ሌላ ሰው ነበር እንድገልልኝ እንትን ስለኝ ነበረው። ይሄ ሁሉ ነገር መገጣጠም ነው እያልከኝ ነው ያለው። ሲቀጥል ይኸውልህ ሰራተኛዋን ምን አድርጋችሁ አስፈራርታችኋት? ያንን ሱራፌል እንዳስፈራራችሁት ምን አድርጓችኋት እንደሆነ አላውቅም። መረጃ የሰጠቻችሁ እንጂ እኔ ፍጹም ሚኪያስን ይሄ የምትለውን ጋዜጠኛ አይደለም እኔ እያልኩኝ የነበረው ሌላ ሰው ነበር አድርጊልኝ ያልኩት። ማንን ነው? እሺ ያስ ሌላ ሰው ማን ነው? እሱ ምን ይመለከታል? አንተ ይመለከታል። እንዴት ነው የሚመለከተው? የምጠይቅ ብቻ መልስ።
አሁን እዚህ ጋር ያንተ መብት የለም። በቃ እኔ የምጠይቀን ትመልሳለህ እንዴ? ማንነኝ ብለህ ነው የምታስበው? አንተ የምትለኝን እኔ ቀጥታ እንድነግርህ የምትፈልገው? ጀማል ሌላ ነገር ውስጥ ከምንገባ ብትነግረኝ ምንም ሌላ ነገር የሚመጣ ነገር የለም። ምንም ልታረጋ አትችልም። ምንም ልታመጣ አትችልም። እየነገርኩ ነው እንዴ። ጨራሽ ስለምታቆም ነገር አይደለም ሌላም ነገር እንድነግርህ ትፈልጋለህ? ሰማኛለህ ጀማል፣ ስርዓትን ያዝሽ። ዝም በል። ሁለተኛ እንደዚህ አፍን ብከፍት አንተ ነው ያርገኝ። እየሰማኝ ነው። ልቀቀኝ። እየሰማኝ ነው። የምጠይቀን ብቻ በትክክል ትመልስልኛለህ። እሺ እንዳንተ ብዙ ሰዎች አውቃለሁ እንደዚህ ነው የሚገባችሁ። ስለዚህ በሚገባ ቋንቋ ወራለሁ ከሆነ በኋላ ሰማኝ ወይ? እየሰማኝ ነው። ልቀቀኝ። እሺ እየሰማኝ ነው። ልቀቀኝና እናውራሽ። በትክክል ትመልሳለህ። እሺ አሉ። ልቀቀኝ። እሺ ቆሻሻ። እሺ አሁን የምጠይቅን ብቻ ሌላ አላፊ ቋንቋ አልፈልግም ካንተ ጋር። ስለዚህ ከመጀመሪያው ጀምሮ ትነግረኛለህ። ከሚኪያስ ጋር ምንድን ነው የሚያገናኝክ? ምንም ነገር አልነግርም። እሺ እንደምታደርገው እየዞርክ እያጣራ ነው አይደል? መረጃን እየሰበሰብክ ነው አይደል? በቃ ጨርስ በዛ። እኔ ፍጹም ምንም ነገር አልነግርም በጭራሽ። ምክንያቱም ምንም ነገር እንዲያመልጠኝ አልፈልግም። አሁንም ቢሆን ሲቀጥል አሁን ላደረካትም አሁንም ዋጋ ትከፍላለህ። ፍጹም እንዳረሰ በጭራሽ። ይሄን ነገር ጠብቅ። በጣም ጥሩ። አንድ ነገር ልንገር ውድ ቤተሰቦቻችን። በነገራችን ላይ አቶ ጀማል ስለሱ ብዙ ነገሮችን ያጣራን ነበረ ከክሩ አባላት ጋር በመሆንም እና አንድ በጣም ጠቃሚ መረጃ አግኝተናል። ጀማል ምን እንደሆነ ታውቃለህ? አንድ ያለ ትዳር የወለዳት ልጅ አለችው፣ ሴት ልጅ አለችው። ይህች ልጅ አሁን ላይ ከኛ ጋር ነው የምትገኘው። ያው ጀማል ከብዙ ሰዎች ጋር በዚህ ወንጀል በግድያ ተነካክቷል። ብዙ ሰዎችም ሊያጠቁት ይሞክራሉ። ያን በሚል ስለፈራን ከኛ ሰዎች ጋር እንግዲህ ጥበቃ እየተደረጋላት ነው ያለችው ይህች ልጅ ማለት ነው። ማለት ፈጥራችሁ ነው? እንዴት አልገባኝም። ልጅ ስትል ልጅ የለኝም ልትል ነው? አሁን በደንብ እያሳከኝ ነው። አይገርም? ቅድም እያናደርከኝ ነበር። አሁን ደግሞ ጭራሽ ልጅም ሰጣችሁኝ። ቢስሚላ። በጣም ጥሩ። ካሜራማን ስጠን። እንግዲህ አቶ ጀማል እንደማይ ከሆነ በጣም ጎበዝ ነው ማለት ይሄን ያህል ለገንዘብና ለስራ ስትል ቤተሰብ መካድ በጣም የሚገርም ጭካኔና ቆሻሻ ነው የምትለኝ? እሺ እንዴ ይሄ ምንም ነገር ያለ ማስረጃ አላወራም። ምንም ነገር እየቀያየርክ ማየት ትችላለህ። ሁሉን ነገር በካሜራ የምንይዘው ለዚህ ነው። አንተ ውሻ ልጅ። እሺ አሁንስ ልጅ አይደለች ቤተሰቤ ነው። ያውም ልጅ ከየት ነው ያመጣት? ልጅ ከየት ነው ያመጣት? ከየት ነው ያገኛት? ከየት ነው ያገኛት? ልጅ ነው ይገላሉ። ይኸው ልትሰማኛለህ? እገልሃለሁ። ልጅን ምንም ነገር አንዳች ነገር ያለልከ ይኸው ልትሰማኛለህ? አንተ ብዙ ካሜራማን ምንድነው ማለት ነው? አንተ ውሻ ልጅ እንዲህ እንደቀላል ስር የሆነ እየተጫወትክብኝ። ይኸውልህ እንድትረጋጋ ነገር ላይ ነበር መጀመሪያ። እኔ ስላልነክና ስለደበደብክ ምንም ነገር አታውቅም። ይገርማል። እንደ እገልሃለሁ። ይኸውልህ ሲጣርጊ ነው የምበላህ። ልጄን እኮ ነው ሲጣርጊ እበላሃለሁ። እሺ
አሁን ተረጋጋና በትክክል ማወቅ የምፈልገውን ነገር ብቻ በትክክል ትነግረኛለህ። እየሰማኝ ነው? ትለቃታለህ። ይኸውልህ እየሰማኝ ነው? ልጄን ትለቃታለህ። በእሷ ምንም ልታስፈራራኝ አትችልም። አቶ ጀማል ምንም ይኸውልህ እኔ እናንተ ቁሳሳ ይኸውልህ አሁን ከፈለኩኝ ነፍስህን አጠፋታለሁ። እየሰማኸኝ ነው? አሁን ከፈለኩኝ ልጄን ትለቃታለህ። እንዳንተ ቁሳሳ ምንም አያስፈራራኝም። ይሄ ምንም አያስፈራራኝም። ምንም ሊይዘኝ አይችልም። ምንም በጭራሽ። የፈለከውን አሁኑኑ ላይቭ ማስተላለፍ ትችላለህ። እየሰማኸኝ ነው? እኔ ግን እዚሁ ነፍስህን እጨርሳታለሁ። ልጄን ብቻ ልቀቅልኝ። እየሰማኸኝ ነው? ልታስፈራራኝ ሞከርክ ነው? ምንም እያስፈራራሁ አይደለም። በጣም ጥሩ። ካሜራማን ለጋርዶቹ ደውላቸው፣ ከዛ ልጅቷን እቤት ወስደው ያስቀምጧት። ማንም ሰው ጥበቃ እንዳያደርግላት። ምንም አትሆንም። ከዛ ልጅ ምንም አትሆንም። ካንተ እጅ ብቻ ትውጣልኝ። እኔ በማደርገው በማስጠበቀው አስጠበቃታለሁ። ከአሁን በኋላ ልጅን አታያትም። እመኔ እንደፈለክ መጮም መበሳጨትም ትችላለህ። ልጅን ግን ድጋሚ አላሳየህ። እየሰማኝ ነው? ይሁን አሁን አንተ እዚህ ቁጭ በል። እኔ እመጣለሁ። በጣም ቁጭ በል እያልኩ ስርዓትን ያዝ። ይኸውልህ ልጄ ምንም አታደርጋትም። አሳልፈኝ። እስካሁንም ዝም ብያለሁ። እኔ ስርዓትን ያዝ። ልጄ ምንም አታደርጋትም። አፍህን ዝጋ ብያለሁ። እሺ ሲታገሱ ፍራቻ እንዳይመስል። ቆሻሻ አፍህን ዝጋ ነው። ቁጭ አቶ ጀማል አንተ ገና ብዙ ያልተገለጡ ማንነቶች አሉ። በጣም ጎበዝ ነህ። ይኸውልህ አሁን ላይ አንድ የክሩ አባላችን የመጣው ውድ ቤተሰቦቻችን፣ አሁን ላይ በጣም ትልቅ መረጃ ነው የደረሰን። ማለት ያው የተለመደ ነው ለነ ጀማል አይነቱ ቆሻሻና ወንጀለኛ ሰው የተለመደ አይነት ነገር ነው። በዚህ ጉዳይ ላይ ሙሉ የክሩ አባላቶችን ሙሉ በሙሉ ይህን ስራ ይዘን ያለ ነው። ይህን ኬዝ ይዘን ያለ ነው። ሁሉም እያጣሩ ነው ያሉት በየፊናው በጀማል ጉዳይ ያሉ እያንዳንዱ ነገሮች እያንዳንዱ የሚገባበት የሚወጣበትን በሙሉ እስከዛሬ ሲሰራቸው የነበሩ ነገሮች በሙሉ እያጣራን ያለ ነው። አሁን ላይ አንድ ትልቅ መረጃ ይዘው ሊመጣዋል። ለዛም ነው ቤተሰቦች አቋርጬ ወጥቼ የነበረው። የደረሰኝ መረጃ አቶ ጀማል አንድ ወጣት ወንድ እንዳስገደለ ነው የሰሙት። አንተ ሰው በሽተኛ ነህ? ያማሃል እንዴ? እንግዲህ ማለት ምን እንደምላላቅም በጣም ድንገተኛ የሆነ መረጃ ነው የደረሰኝ። ያው ብዙ ነገሮችን አላቅም። እነሱ እንደነገሩኝ ከሆነ አቶ ጀማል ወጣት ነው ልጁ። በምን ጉዳይ እንደተነካኩ ምንም ነገር መረጃ የለንም አሁን ላይ። ያው ቤተሰብ እንደሌለውና ከእህቶቹ ጋር እንደሚኖር ነው የደረሰኝ መረጃ የሚገልጸው። እህቶቹ አሁን ላይ በጣም ትልቅ ሀዘን ላይ እንደወደቁ፣ እነሱን የሚያስተዳድራቸው ብቸኛው ወንድማቸው እሱ እንደሆነ ነው የደረሰኝ መረጃ። ለምን ይሄን ነገር ጀማል ሊያደርግ እንደፈለገ ምንም ሊገባኝ አልቻለም። ያው ክሩ አባላቶቻችን እያጣሩ ነው ያሉት። በመጀመሪያ ሁላችሁንም የክሩ አባላቶችን ማመስገን እፈልጋለሁ። በጣም ትልቅ ስራ እየሰራችሁልን ያላችሁት፣ ሪስክ ወስዳችሁ እንደዚህ አይነት አዳዲስ መረጃና ትላልቅ መረጃዎች ስለሚያመጡልን በጣም ማመስገን እፈልጋለሁ። በዚህ ጉዳይ ላይ መቼም አልተውም ጀማል፣ እመኔ። ይሄ የሚኪ ብቻ አይደለም። አሁን በዋነኝነት ከአንተ ጋር የተገናኘንበት ጉዳይ በወንድሜ ሚኪ የተነሳ ሊሆን ይችላል። ግን ደግሞ ለሰራቸው ለእያንዳንዶቹ ወንጀሎች ላጠፋቸው ነፍሶች በሙሉ አስቀጣል። ምንም አታመጣው። ምንም የምትፈጥረው ነገር የለም። እኔ ጀማል ቅንጣት ያክል ነው ማልፈራ። እንዲህ ድንግጥም አልልልህም። እንዲህ ትንሽ እንኳን ፍራቻ የለኝም ላንተ። የምትሰማ ከሆነ ምንም አትፈጥርም።
አሁን እኔ ይሄ የምትለው ዘባዝንኬን ተወልኝና ስለ ልጄ ነው እኔ እያሰብኩና እየተጨነኩ ያለሁት የሚገባ ከሆነ እሺ አንድ ጥያቄ ልጠይቅህ ሞተ እሺ ምን ላድርግ እኔ ላስነሳ ሄጄ ስማኝ አትጩ አስነስቼ ልስጥ አትጩ ስልክ ላይ የልጅ ፎቶ አለ የለኝም አለ እኮ የለኝም እሺ በጣም ጥሩ በአንድ ነገር እተባበራለሁ ለመጨረሻ ጊዜ እንድታያት ፎቶን ይዤ ልመጣለሁ ፎቶዋን አይደለም እኔ ሄጄ በስነ ስርዓት ላገኛት ነው የምፈልገው መቼም ልጅን አታያት ይህን ጉዳይ እውነቱን ካልነገርከኝ በስተቀር እመኔ ልጅን እድሜ ልክን አታያትም ከሆን በኋላ ትሰማኛለህ በጣም እየተረጋጋሁልህ ነው በጣም ራሴን እያረጋጋሁልህ ያለሁት ይኸውልህ በልጄ ምክንያት ምንም ነገር ልታደርግና ልታመጣብኝ አትችልም አንድ እርምጃ እንድትራመድ አልፈቅድልህም የምትሰማኝ ከሆነ አንድ እርምጃ አትራመዳት እሱን ምን ይሆናል አብረ ያው ውድ ቤተሰቦች ቅድም በነገርኳችሁ ላይ የደረሰኝን ጉዳይ ሄጄ አሁን ላይ ቼክ ማድረግ አለብኝ አሁን ላይ ምን ላይ እንደሆኑ እህቶቹ አናቅም የሟቹ እህት ማለት ነው ከአቶ ጀማል ጋር ምንድን ነው የሚያገናኘው በምክንያት ነው ጀማል ሊያስገድል የሞከረው የሚለውን ነገር ሄጄ ራሴ ማጣራት ስላለብኝ ያው የክሩ አባላቶች እየጠበቁ ነው ያሉት ደጅ ካሜራማን ጋርዶችን አስገባልኝ ጀማል ንዴቱ እስከሚለቀውና ይሄ ያበጠው ልቡ እስከሚተነፍስ ድረስ እዛው መጋዘን ወስዳችሁ እሰሩት ውድ ቤተሰቦች እዛ ደግሞ ሄደን ሁለቱ እህቶች ጋር ያለውን ነገር አብረናቸው ሀዘናቸውን ተካፍለን ለደረሰባቸው ነገር ሁሉ መጽናናትን እየተመኘን ሁላቸው ያለውን ነገር እስኪ ለመፍታት ደግሞ እንሞክራለን ጋርዶቹን አስገባ ወደ መጋዘን ይወሰድ ይኸውልህ ጀማል ተረጋጋ ይኸውልህ የትም አትሽሽ ቁጭ በል እሺ ይኸውልህ ተረጋጋ እሺ ይህ ስራ አሁን እየሰራን ያለውን ስራ ታውቃለህ አይደል ከምንም ጊዜ በላይ በጣም ሰው ያስፈልጋል ጥንቃቄ ያስፈልጋል ሰማኛል ሌላ ነገር እንዳይከተልሽ የተለያዩ ሰዎችን አስወግጃለሁ ማለት ትላልቅ ባለሀብቶች ራሱ በተደጋጋሚ ከአንድ ሁለቴም እየሰማኝ ነው ምን እያረክ ነው አፍን ዝጋና ተራመድ ምንድነው እንዳንተ አይነት ብዙ ቆሻሻ ይቻለሽ ሰማኛለህ ያስፈራራርሷል እንዴ አረ የለም ማለት ቆይ አልገባኝም በምንድን ነው ከሷ ጋር የምትገናኙት ስልክ ካልተደዋወላችሁ በምንድን ነው ያለው ነገር የምታወሩት ለምን ያህል ጊዜ ነው ልትገሉት ስትሞክሩ የነበራችሁት አንተም አረ ምንም ነገር የለም ማለት አንተም ብትሆን እምታውቃት እያንዳንዷን ነገር ተተነፍስ እንዴት እንደዛ አይነት ከደ ይኸውልህ ከዚህ ቦታ ላይ በይወጣ ተረጋጋ ጀማል ትሰማኛለህ ጀማል አሁን የት ነው ያለው እዚህ የለም ጀማል ላይ እዚህ የለም አሊያም ደግሞ እነሱ ከነሱ አቅም በላይ የሆኑ ሰዎች ሆነው እንጂ ስራዬ ላይ እኔ ደካማ ሰው ትንሽ ሰው የሚባል ነገር በፍጹም አላስገባም ምንም ደቂቃ ማባክነው ነገር የለኝም ይኸውልህ ትሰማኛለህ ሱራፊል እየታገዝኩ ነው እየታገዝኩ ነው እየታገዝኩ ነው አቶ ጀማል በጣም ኃይለኛና ብዙ ሰው እንዳለው እንዲህ በቀላሉም ሊታለል የማይችል አይነት ሰው ስለሆነ ነው ግን ደግሞ እንደ ጋዜጠኛም ሆኖ ትንሽ አቅም ነገር ስለነበረውና ትንሽ አስቸጋሪ ስለነበረ ልጁ መሄድ ያለብንን እየተራመደ ነው ሲቀጥል ምንድነው ረጅም ሰዓት እጄን እንዲምታደርገው እስኪ ና ያለውን ስራ ትባላለህ መስራት ያለብህን ትሰራለህ ተገቢው ክፍያ ይከፈልሃል ማግኘት ያለብህን ታገኛለህ ምን እያደረክ ነው ይኸውልህ ጀማል ተረጋጋ ይኸውልህ ከኋላ ጫና ያሳደረብህ ሰው ወይም ደግሞ ያስፈራራ ሰው ይኖራል ያንን ነገር ንገረኝ አላመንከኝም እንዴ አንተ እሺ ያ ምንም ነገር የለም እባክህ ተረጋጋ ወርዶች ነው ካሜራማን ስራችን ያስሽ ና ካሜራማን እሺ ውድ ቤተሰቦቻችን አሁን እንግዲህ ደበቅ ያለ ቦታ ከምንቀጥረው እንደዚህ ገለጥ ብሎ ሰፋ ባለ ቦታ ላይ ብንቀጥረው አስበናል ብለን ነው እንግዲህ ወደዛ አካባቢ ይዤ መጣት ከተነጋገርንበት ሰዓት እንግዲህ አርፍዷል ማለት 4 ሰዓት ነበረ የደወልክለት 4 ሰዓት ነበር ብለው እየደረስኩ ነው ብሎኛል ታዲያ ደረስኩ ካለ እስካሁን መድረስ ነበረበት አሁን እኮ ለ5:25 ጉዳይ ነው የሚለው እንግዲህ 35 ደቂቃ አርፍዷል ትንሽ እንጠብቀው ይኸው እንዳልኩ ነው ጀማል ትንሽ ጠንቃቃ ሰው ነው እኔ እንጃ ብቻ እኔ ግን አሁን እየፈራው ነው ያለው አሁን ለኔ ሳይ ያው እኔ አንዴ ገብቼበታል ግን ለአንተ ካንተ አልፎ ቤተሰብን ነው የሚነካልና ስለኔ ቤተሰብ አታስ ማለት ለራስ ቤተሰብ ተጨነቀ እኔ እንደ ጥንቃቄ ነው በኋላ ችግር የለም አንተ አርግ ያልኩን ብቻ በትክክልና በጥንቃቄ አርግ እንጂ እኛ ላይ ስላለው ነገር አታስብ እኛ ይሄ ነገር የመጀመሪያችን አይደለም ከዚህ በፊት ብዙ
እንደዛ አይነት ስራዎች አጋጥመውናል እና ብዙ ነገሮችን ፈተናል። ለኛ አዲስ ነገር አይደለምና ስለዚህ ባለሳሳት ይሄ መናፈሻ አንድ መግቢያ ነው ያለው። ስለዚህ በዋናው በላይ ነው የሚመጣው ማለት ነው ወይ በዚህ ነው የሚመጣው በዛኛው በፊት ለፊት ላይ መጣ ይችላል ምናልባት ለነገሩ ችግር የለውም። እሱ ብዙ ጊዜ ተገናኝተን ስለማናውቅ መልኩ ታውቀዋለህ? አዎ ፎቶውን አውቀዋለሁ በፎቶ ስላየሁት። በጣም ጥሩ። ስለዚህ ውድ ቤተሰቦቻችን እንግዲህ ሌላ ነገሮች ሳይፈጠሩ